ዓለማዊው መንፈሳዊው መድረክ ስለ ቅዱስ ያሬድ በተነሳ ቁጥር ደጋግመው ከትል ተማረ፣ ትል አስተማረችው ይሉናል። ግን ቅዱስ ያሬድ ከትል ምንድነው የተማረው? ሊቁ መምህራችን ያሬድን ከመምህር አጎቱ ቀጥሎ እንዳስተማረችው የሚነገርላት ትል ናት። ትል ለያሬድ ፊደል ሳይሆን ያስቆጠረችው የትዕግስትን ቀለም ነው። ሀ ብሎ ከቆጠረው ፊደል ይልቅ ከትንሿ ትል ጋር ዋ ብሎ የቆጠረው ትዕግስት ዛሬ የምናውቀውን ያሬድ ሰርቶታል። ያሬድ እድለኛ ነው። የሰው ልጅና መላእክትን ጨምሮ ስነ ፍጥረታት ተባብረው አስተምረውታል። ፊደሉን አጎቱ አስጀምሮት ትዕግስቱን ትሊቱ አስቀጥለው ዜማውን አዋፋት ቢጨምሩለት ሰማይ ደመናዋን ገልጣ አርያም ተቀብለው መላእክት ቁጭ አድርገው አስጠንተውታል። አይመታደል። ግን እዚህ ጋር ልብ ልንል የሚገባው ነገር ቅዱስ ያሬድን እነዚህ ፍጥረታት እየተቀባበሉ ለማስተማራቸው መንገድ የከፈተው ከትል ለመማር ፈቃደኛ በመሆኑ ነው። ቅዱስ ያሬድ የትሏን ትዕግስት አይቶ አጎቱ ቤት ተመለሰ። የወፎቹን ድምጽ ሰምቶ ወደ መላእክት ተነጠቀ። አሁንም ሌላ የሚያስተምረው ፍጥረት ቢመጣ ያሬድ አሁንም ለመማር ዝግጁ ነበር። ለያሬድ ዛፉ መምህር፣ ወንዙ መምህር፣ ድንጋዩ መምህር፣ ሁሉ ነገር መምህሩ ነበር። ሳይንቅ መማሩ መጨረሻ ላይ እርሱም የዘላለም መምህር እንዲሆን አድርጎታል። በምድር ላይ እስከኖርን ድረስ ዙሪያችንን በደንብ እናስተውል። እግዚአብሔር በየትኛው በኩል እንደሚያስተምረን አናውቅም። ግን ከሁሉም መምህር በላይ አንድ ትልቅ መምህር አለን። እርሱም የራሳችን ስህተት ነው። ለሰው ልጅ ከስህተቱ በላይ ትምህርት ቤትም የለውም። ከስህተት መማርን የሚያክል እውቀት የለም። ማንም ሰው በቀን ውስጥ መሳሳቱ አይቀርም። የዛሬን ስህተት ተምረንበት ለነገ አለመድገም ከቻልን በእውነት ሊቅ ነን። አንዳንድ ሰው አጋጥሟችሁ ያውቃል? ጥፋት አጥፍቶ ሲቀጣ ምን አደረኩ የሚል። ለዚህ ሰው ቅጣት ምኑም ነው። ጥፋቱን አያውቅምና ነገ ይደግመዋል። ለዚህ ነው አንዳንድ ብልህ ወላጆች ልጆቻቸውን ከመቅጣታቸው በፊት ጥፋቱን በደንብ የሚነግሩት። ስለዚህ ወገኖቼ ከስህተታችን እንማር። የትላንት ታሪካችን የሚቀየረው የትላንቱን ስህተት ዛሬ ላይ ካልደገምነው ነው። ቅዱስ ያሬድ ከትሏ ትዕግስት ውስጥ የራሱን ትዕግስት ማጣት አስተውሏል። የአጎቱን ቤት ጥሎ መውጣቱ ስህተት መሆኑን ተምሮ ወደ ቤቱ ተመልሷል። እኛም በህይወታችን ከሰራናቸው ስህተቶች እንማር። አንዴ ስቻለውና በቃ አልመለስም ሳንል ድጋሚ ወደ ስህተት ላለመመለስ እንሞክር። አለመሳሳት ባንችልም ስህተትን አለመድገም ግን እንችላለን። እግዚአብሔር አምላክ ለሁላችንም ዙሪያችንን የምናስተውልበት የጥበብ ዓይን ይስጠን።